እዩና እልህ ዛሬ ደግሞ በቃ እስኪ ማን ነው ወንዱ የሚያስቆመኝ ብላ እልህ በተሞላ ሁኔታ መታለች። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ በቅንነት ቤተሰብ እየሆናችሁ በቅንነት ደግሞ ላይክ እያደረጋችሁ አበረታቱኝ። እንግዲህ ትናንት እዩ በቤቷ መታ ነበር። በዛም ቪዲዮ ላይ እየተናገረችው ብዙ ነገር ነበር ስለ ሀይሚና ስለ ብሩኬ ማለት ነው። ተመልካችም ያንን በተመለከተ ብዙ ነገር ተናግሯል። ከዚህ በኋላ የልጆችን ስም አትጥሪ፣ እረፊ፣ በቃ ብዙ ታግሰንሻል፣ ብታርፊ ነው የሚሻልሽ። እነሱ የራሳቸውን ህይወት እየኖሩ ነው፣ አንቺም የራስሽን ህይወት ለመኖር ሞክሪ፣ ልጆቹን ታያቸውና የሚል ብዙ አስተያየት ተሰጥቷት ነበር። ዛሬ የባስ እልህ ውስጥ ገብታ ጭራሹኑ እስኪ ምን ታመጣላችሁ አይነት ነገር ነው ሁና የመጣችሁ። እዛ ላይ ደግሞ ለሀይሚ መልእክት አስተላልፋለች። ከብሩኬ ጋር ያለሽ ጊዜ አጭር ስለሆነ በደንብ አጣጥሚ፣ ከብሩኬ ጋር በደንብ ጊዜሽን አጣጥመሽ አሳልፊ። አሁን ሁሉም ጊዜው ደርሷል። ከዛ በኋላ ሙሉ ለሙሉ ልጁ ትወስድብሻለች። ከሱ ጋር የምታሳልፊውም ጊዜ አይኖርም። ስለዚህ ያለችሽን ጊዜ ተጠቃሚባት አይነት ነገር የሆነ ፌዝ ሙድ ምናምን አይነት ነገር እየያዘች ነው እንግዲህ ስትናገር የነበረው። በነገራችን ላይ ሃይማኖት ታደሰ በእንደዚህ አይነት ቃላት የምትሰበር አይደለችም። ልክ አንቺ ቅድም ብለሻል፣ ካሁን በኋላ ማንንም አልሰማም እና ከሚዲያውም አልጠፋም ማንንም አልሰማም አይነት ነገር ነው ስትየ ነበር። ስለዚህ ሃይማኖት ታደሰ አሰማሽም እዩ ብዙ ሄደሻል እኮ ብዙ ሆናለች እኮ ባንቺ ገብቶሻል። ነገሮችን ማቆም ብትፈልግ ገና ድሮ ታቆም ነበረ። እንዳንቺ ፍላጎት ቢሆን ገና ድሮ ታሳካልሽ ነበረ። ግን እንዳንቺ ፍላጎት አይደለም። አንደኛ ትናንትም ነግረንሻል፣ ፈጣሪ ያጣመረውን ሰው ሊለይ አይችልም። ካንቺም በተጨማሪ ብዙ ሰዎች በእነሱ ህይወት መካከል መጥተው ስላልተሳካላቸው መጨረሻ ላይ ራሳቸው ይቅርታ እየጠየቋቸው ከህይወታቸው ውልቅ ብለዋል። ገብቶሻል። እንደውም አንቺ ነሽ ዘገየሹ። ይቅርታ ጠይቀሽ ከነሱ ህይወት ውልቅ ለማለት አንቺ ነሽ ዘገየሽው። ምክንያቱም እልህኛ እንደሆንሽ እናውቃለን። በተለይ እንደውም ከነሱ ይልቅ ከተመልካች ጋር ከባድ የሆነ እልህ አለብሽ። ገብቶሻል። ስለዚህ እስኪ አንቺም እልህ ያዋጣኛል ካልሽ ከተመልካች ጋር በዚህ ልክ እልህ ውስጥ ከገባሽ ተጎጂ አንቺ ነሽ እንጂ የምትሆኚው ተመልካች ይሆናል ብዬ አላስብም። በነገራችን ላይ ምክንያቱም ታይ ብሎሻል ተመልካች እንደ ተመልካች በቃ ብዙ ምክርም ሰጥቶሻል። እንደ ሴት ልጅም እንደ እህትም ብዙ ምክር ተተላልፎልሻል ከተመልካች ማለት ነው። አንቺ ግን ተመልካችን እንደ ማለት ልክ ለአንቺ መጥፎ ነገር እንዳለው ምናምን አይነት እኛ አንቺን ለምን እንጠላሻለን? እንዳንድ ኢትዮጵያዊ እህታችን ነሽ እኮ ለሁላችንም። ግን የመጣሽበትን መንገድና ባህሪሽን ነው እኛ የምንጠላው። ማለት ሰዎችን ለመጣል ሶስተኛ ወገን ሆነሽ ገብተሽ የሰዎችን ህይወት ልትበጠብጭ የተዘጋጀሽ ልጅ መቼም ጎበዝ፣ በርችበት፣ ሂጅበት አንልሽም። ይህም ማይሆን ነገር ነው። ወደፊትም እንዳታስቢው ማለት ነው እንጂ እኛ ከነሱ ህይወቱን ልቅ ብለሽ ከወጣሽ እኛ አንቺን ምንም ገብቶሻል፣ ምንም በቃ እንትን ችግር የለብንም ካንቺ ጋር ማለት ነው። እና በቃ ማለት ትናንትም ነግረንሻል፣ ግን አሰሚም መስሚያሽ ጥጥ ነው። ማንንም አልሰማም ብለሻል። ካዋጣሽም እንግዲህ እንደፈለግሽ። ግን ደግሞ ሀይሚን ታያት፣ በቃ ሀይሚንም ታያት፣ ብሩኬንም ታዩ። ነግረንሻል እኮ እዩ። ዝም ብለሽ ሰውን ማዛግ ትወጃለሽ። በቃ ዝም ብለሽ እየመጣሽ ማለት ነው ሰውን ማዛግ ነው ስራሽ እንጂ እውነት ካለሽ እውነቱ የወጣ ቀን በቃ እውነትሽን ይዘሽ ነይ። ጎበዝ። ለምንድን ነው በዚህ ልክ ነገሮችን የምታሰፊያቸው? ለምንድን ነው በዚህ ልክ የልጅቷን አይምሮ የምትረብሽው? በነገራችን ላይ አሁን ላይ ማለት ነው እንኳን ተመልካችን ሀይሚንም አትረብሽም። ምክንያቱም በእርግጠኝነት ሀይሚም ያንቺን መንገድ የተረዳችሁ ይመስለኛል። አሁን ድሮ ሳትረዳ ተረብሻልሻለች፣ ታማልሻለች፣ ወድቃልሻለች፣ አልቅሳለች፣ ብዙ ነገር ሆናለች። ገብቶሻል። አሁን ግን በደንብ እየገባሻት ነው አላማሽ ምን እንደሆነ። እኛ እናውቃለን እኮ ከመጀመሪያው። ገብቶሻል። በደንብ እናውቃለን ያንቺን አላማ ብሩክን ከሀይሚ ለይቶ ያንቺ ለማድረግ እንደሆነ እኛ ከመጀመሪያውም ጠንቅቀን ስለምናውቅ ስንነግርሽ ነበረ። ግን ሀይሚ የዋህ ስለሆነች ሞኝ ስለሆነች ሰው ያላትን ሁሉ ቶሎ ታምናለች። እና አንቺን በጊዜው መተሽ እንደዛ ስትይ ከሱ አርግዣለሁ ምናምን አይነት ነገር ስትይ አምናሽ ነበረ፣ የዋህ ስለሆነች። ገብቶሻል። ብልጥ ብትሆን ግን እንዴት ለምን ብላ ለማጣራት ሁላ ትሞክር ነበር። ግን የዋህ ስለሆነች ቶሎ አምናሻለች። ባመነችሽ ልክ ደግሞ ጎርተሻታል፣ ብዙ ነገር አድርገሻታል። እውነት ሳይኖርሽ
እውነት አለኝ እያልሽ ሁሌ የእሷን ሀይምሮ እየበጠበጥሽ ነው ስቲል አሁን ድረስ ማለት ነው። እና መቼ ማቆም እንደምትፈልጊም ባናቅም የልጅቷ ክርስትና ምናምን እያለች ደግሞ ታሳብባለች። ልጅሽ እኮ ከቤት ቁጭ እንዳለች ብሩኬ መጥቷል ቡታጅራ ከጸጉሯ ላይ እኮ ቆርጠሽ መስጠት ነው ያለ። ቆርጠሽ መስጠት ነው በቃ አለቀ። ልጅሽን እናትሽ ጋር አድርገሽ የልጅሽን ጸጉር ይዘሽ ሄደሽ ከዛ ከብሩክም ናሙና ይወሰዳል፣ ከልጅሽም ናሙና ይወሰዳል፣ ወደ ምርመራ ይካሄዳል ማለት ነው። ወይ ደግሞ ይሄ ከአፍንጫ ላይ ነው ምናምን ይሄ የሚወሰድ ነገር አለው ወይ ጸጉር ወይ ብቻ ብዙ ነገር የሚወሰድ አለ። ከዛ አንዱን መስጠት ነው እኮ እንጂ ልጅቷን ይዘሽ ግዴታ ሆስፒታል ለሆስፒታል ተንከራተች እኮ ያለሽ የለም። ልጅቷን ይዘሽ ከቤት ውጪ ያለሽ የለም። በቃ ልጅቷን እናትሽ ጋር ወይም እህቶችሽ ጋር ቁጭ አድርገሽ አንቺ ናሙናውን ይዘሽ ብሩኬን አግኝተሽ ወደ ሆስፒታል መሄድና መስጠት ትችሉ ነበረና አንቺ ሆን ብለሽ ነው ጊዜው ትያለሽ። በቃ እዚህ ሚዲያ ላይ ያለው ሰው ሁሉ ሞኝና ያልተማረ ምናምን ነገር ነው መሰለኝ የሚመስልሽ። እኔ ምንም አትገቢኝም አንቺ ሴትዮ ማለት ነው። እና ምንም አሳማኝ ነገር የለሽም። እንግዲህ እስኪ የብሩኬ ልጅም ከሆነች እሰየው እንኳን ሆነች። ግን ደግሞ ብሩክ በእርግጠኝነት ነው ምልሽ ካንቺ ጋር አይቀጥልም ማለት አንቺ አሁን በልጅቷ ነው እያስፈራራሽ ያለሽው። ልጅቷ የሱ ናት። ልጅቷ ምርመራው ከተረጋገጠ በኋላ የልጁ እናት ጋር ነው መሆን የሚችለው፣ እኔ ጋርና ልጁ ጋር ነው የሚሆነው፣ ለማየት ያብቃችሁ ምናምን እያልሽ ሁሌ ታስፈራሪያለሽ። እዛ ላይ ደግሞ ሀይሚ ላይ ሁሌ ስሟን እየጠራሽ የምትናገሪው ነገር አለሽ። እሷ ተስፋ እንድትቆርጥና ብሩኬን በቃ አልፈልግም ብላ ከብሩኬ ጋር እንድትለያይ። በነገራችን ላይ አይደለም እኔ እንጃ አላቅም ብቻ ምን ብለን እንደምንነግርሽ የምር እኛን ክፉ ልታናግሪ ነው እንጂ ሁሌ እየመጣሽ እዚህ አንዳንድ ነገር የምትይው መቼም ጠፍቶሽ አይደለም። ብሩክ ነግሮሻል፣ ከዚህም በፊት ቤተሰብም ነግሮሻል። ካንቺ ጋር አይሆንም፣ ልጁ እንኳን ብትሆን ካንቺ ጋር አይሆንም፣ መሆን አይፈልግም። ከሀይሚ ጋር ነው መሆን የሚፈልገው። ሀይሚ ደግሞ ከዚህ በፊት ታስታውሽ ከሆነ ልጁን ተቀብላለች። ልጅም ከሆነች ትሁን በቃ ብላለች። እኔ ያሳድጋታለሁ ቀብረር አድርጌ፣ ቤት አለን መኪና አለን ቀብረር አድርገን እናሳድጋታለን ብለዋለች፣ ቃል በቃል ማለት ነው። ልጁን ብትሆን በደስታ ነው የምትቀበላት፣ ያው ከዚህ በፊትም የተናገረችው ስለሆነ። ከዛ በተጨማሪ ደግሞ ብሩኬ ሌላ የጓደኛውን ልጅ አቅፎ ሳየው አሳዘነኝ። ምን አለ ታጅራ መጥቶ ሳልባሳየሁት ብዬ በቃ አሰብኩኝ፣ አሳዘነኝ ምናምን ነገር። በስስት ነው ልጅቷን የሚያት ምናምን። ሰበብ አታብዥ። ማንም ሰው ህጻን ልጅ ይወዳል። ህጻን ልጅ በጣም ህጻኖች ደስ ይላሉ እኮ ይወደዳሉ። ማንም ሰው ነው የሚወዳቸው፣ እንኳን እሱ የጓደኛው ልጅ ማለት ነው። እና ምንም ደግሞ እዛ ጋር ያየሽው ነገር የለም። በቃ አቅፎ ጡጦ እያጠባት ነበረ፣ አለቀ። ከዛ ውጪ ሌላ ነገር የተፈጠረ ልክ አንቺ ጋር ያለችው ልጅ ያሰበ ምናምን አይነት አድርገሽ አታውሪ በቃ።